ሰበር መረጃ የመካከለኛው ምስራቅ ጦርነት 15ኛ ቀኑን ሲይዝ ዓለምን የሚያንቀጠቅጡ ክስተቶች ተከስተዋል። ባግዳድ በሚገኘው የአሜሪካ ኤምባሲ ላይ የሚሳኤል ጥቃት ተፈጽሟል። በአሜሪካ ዲፕሎማቶች ላይ ደግሞ $100,000 የገንዘብ ሽልማት ተቆርጧል። ፕሬዝዳንት ዶናልድ ትራምፕ ኢራን ሙሉ በሙሉ ተሸንፋለች፣ የኢኮኖሚ የደም ስሯ የሆነችው የካርጅ ደሴትም አመድ ሆናለች ሲሉ በይፋ አውጀዋል። በሌላ በኩል የአሜሪካ መከላከያ ሚኒስቴር የአዲሱን የኢራን መሪ ሙጅታባን ካሚኒን አሳሳቢ ሁኔታ አስመልክቶ መልካቸው ተበላሽቷል የሚል አስደንጋጭ መረጃ ይፋ አድርገዋል። የአሜሪካ የነዳጅ መሙያ አውሮፕላን መከስከስና እስራኤል ታብሪዝን በአስቸኳይ ልቀቁ ስትል የሰጠችው ትዕዛዝስ ጦርነቱን ወዴት ይወስደዋል? የቀጠናውን አዳዲስ ሰበር መረጃዎች በዝርዝር እንተነትናለን። እስከ መጨረሻው አብራችሁን ቆዩ። የመካከለኛው ምስራቅ ውጥረት አሁን ወደማይመለስበትና እጅግ አደገኛ ወደሆነ ምዕራፍ ተሸጋግሯል። ቅዳሜ ማለዳ በኢራቅ ዋና ከተማ ባግዳድ በሚገኘውና እጅግ ጥብቅ ጥበቃ በሚደረግለት የአሜሪካ ኤምባሲ ግቢ ውስጥ በሚገኝ የአውሮፕላን ማረፊያ ላይ የሚሳኤል ጥቃት መፈጸሙ ተረጋግጧል። በኤምባሲው ግቢ ውስጥ ጥቅጥቅ ያለ ጥቁር ጭስ ሲጨስ እየታየ ሲሆን ጥቃቱ የተሰነዘረው ኢራን ተኮር በሆኑና የካሚኒን በቀል በሚያንቀሳቅሱ ቡድኖች መሆኑ ተነግሯል። እነዚህ ቡድኖች የአሜሪካና እስራኤል ጥቃት በጀመረበት ወቅት የተገደሉትን የቀድሞውን መሪ አሊ ካሚኒን ለመበቀል ቃል የገቡ ሲሆን አሁን ግን ጥቃታቸው በቀጥታ የዲፕሎማሲ ተቋማት ላይ አነጣጥሯል። የበቀል እርምጃው ግን በሚሳኤልና በድሮን ጥቃት ብቻ አልተገደበም። ታጣቂዎቹ እጅግ አስደንጋጭ የሆነ አዲስ አዋጅ አውጥተዋል። በማንኛውም የአሜሪካ ዲፕሎማሲያዊ አካል ላይ መረጃ ለሰጠ ወይም አሳልፎ ለሰጠ ግለሰብ $100,000 የገንዘብ ሽልማት እንደሚሰጡ በይፋ አውጀዋል። ይህ አይነቱ አዝማሚያ ጦርነቱን ከመደበኛ ወታደራዊ ፍልሚያ ወደ ግድያና አፈና ምዕራፍ እያሸጋገረ ይገኛል። ይህን ተከትሎ በኢራቅ የሚገኙ የአሜሪካ ዲፕሎማቶችና ወታደራዊ አባላት ለደህንነታቸው ሲሉ ከመደበኛ ካምፖች በመውጣት በሚስጥር በሲቪል መኖሪያ ቤቶች ውስጥ ለመሸሸግ መገደዳቸው እየተነገረ ነው። አሜሪካ በበኩሏ ይህን የደህንነት ስጋት ለመመከት ወደ ቀጠናው ተጨማሪ የባህር ኃይል ወታደሮችንና ግዙፍ የአምፊቢያን የጦር መርከቦች እያጓጓዘች ትገኛለች። የባግዳዱ ኤምባሲ መመታት አሜሪካ በቀጠናው ያላትን ዲፕሎማሲ አደጋ ላይ የጣለ ሲሆን ታጣቂዎቹ ግን አሜሪካውያንን ከኢራቅ ምድር ጠራርገን እናውጣለን የሚለው ዛቻቸውን በተግባር ማሳየት ጀምረዋል። ይህ በባግዳድ የተከሰተው አዲስ ግንባር የትራምፕ አስተዳደር በኢራን ላይ የሚከተለውን የመደምሰስ ስትራቴጂ ይበልጥ ውስብስብ እንዲሆን ያደርገዋል። ጦርነቱ አሁን በኢራን ድንበር ብቻ ሳይሆን አሜሪካ ወዳጅ ባሏቸው ጎረቤት ሀገራት ውስጥ ባሉ ተቋማቶች ላይም በከፍተኛ ሁኔታ እየተቀጣጠለ ይገኛል። በመካከለኛው ምስራቅ እየተካሄደ ያለው ጦርነት 15ኛ ቀኑን ሲይዝ ፕሬዝዳንት ዶናልድ ትራምፕ እጅግ አስደንጋጭ መግለጫ ሰጥተዋል። አሜሪካ በፋርስ ባህረ ሰላጤ ላይ የምትገኘውንና ለኢራን ህልውና ወሳኝ የሆነችውን ካርጅ ደሴትን ሙሉ በሙሉ ደምሰናል ሲሉ አውጀዋል። ትራምፕ በደሴቲቱ ላይ ያሉ ወታደራዊ ኢላማዎች መጥፋታቸውንና ቀጣዩ ኢላማ ደግሞ የነዳጅ መሰረተ ልማቶች ሊሆኑ ይችላሉ ሲሉ ማስጠንቀቂያ ሰጥተዋል። ፕሬዝዳንቱ አክለውም ኢራን አሁን ሙሉ በሙሉ ተሸንፋለች፣ ድርድር ትፈልጋለች፣ እኔ ግን የማልቀበለው ድርድር ነው በማለት የድል አድራጊነት ንግግር አድርገዋል። የካርጅ ደሴት ለኢራን ለምን የሞት ሽረት ጉዳይ ሆነች? ይህች ደሴት ለኢራን ተራ መሬት አይደለችም። ይልቁንም የሀገሪቱ የኢኮኖሚ ደም ስር ናት። የደሴቲቱን ወሳኝነት በሚከተሉት ነጥቦች መረዳት ይቻላል። የኢራን 90% የሚሆነው የድፍድፍ ነዳጅ ኤክስፖርት የሚያልፈው በዚች ደሴት በኩል ነው። ደሴቲቱ ከተመታች ኢራን ነዳጅ የመሸጥና የውጭ ምንዛሬ ማግኘት አቅሟ ዜሮ ይሆናል ማለት ነው። ደሴቲቱ በሚሊዮን የሚቆጠሩ በርሜል ነዳጆችን የመያዝ አቅም ያላት ግዙፍ ታንከሮች አሏት። አሜሪካ ኦፕሬሽን ኢፒክ ፊሪ በሚባል ዘመቻዋ ይህችን ደሴት መምታቷ ኢራንን በኢኮኖሚ አንገት ለማስያዝ የታለመ ትልቁ እርምጃ ነው። በፋርስ ባህረ ሰላጤ ጥልቅ ውሃ ውስጥ በመገኘቷ ግዙፍ መርከቦች በቀላሉ ወጥተው ነዳጅ እንዲጭኑ ምቹ ሁኔታን ትፈጥራለች። ደሴቲቱን ማጣት ማለት ኢራን ለዓለም የምታቀርበውን ነዳጅ ሙሉ በሙሉ ማቆም ማለት ነው። ቴሄራን በበኩሏ በካርጅ ደሴት ላይ የደረሰ የነዳጅ መሰረተ ልማት ጉዳት የለም ብትልም እጅግ አስፈሪ ማስጠንቀቂያ አውጥታለች። የኢራን ባለስልጣናት እንደተናገሩት የኢራን የነዳጅ ተቋማት ከተመቱ ከአሜሪካ ጋር የሚተባበሩ የቀጠናው ሀገራት የነዳጅና የኢነርጂ ተቋማት ወደ
አመድነት ይቀየራሉ ብለዋል። ይህም ማለት እንደ ሳውዲ አረቢያ፣ ዩኤኢ እና ኩዌት ያሉ የአሜሪካ ወዳጅ ሀገራት የነዳጅ ማውጫዎች ቀጣዩ የኢራን ኢላማ ይሆናሉ ማለት ነው። ይህ በሁለቱ ኃይሎች መካከል የተፈጠረው የነዳጅ በነዳጅ ዛቻ ዓለም አቀፍ የነዳጅ ዋጋን ወደማይቀመስ ደረጃ ሊሰቅለው እንደሚችል ተፈርቷል። ኢራን አሁንም የሆርሙዝ ሰርጥን እንደ ግፊት እየተጠቀመችበት ሲሆን በቻይና ገንዘብ የሚገበያዩ መርከቦች ብቻ ሰርጡን በከፊል ለመክፈት እያሰበች መሆኑ ተሰምቷል። ይህም አሜሪካንና ዶላርን ከጨዋታው ውጪ ለማድረግ የታለመ እርምጃ ነው። ጦርነቱ አሁን ከመደበኛ ሚሳኤል ባለፈ የዓለምን ኢኮኖሚ የጀርባ አጥንት ወደሚሰብር ደረጃ ተሸጋግሯል። በመካከለኛው ምስራቅ የጦር ግንባር ላይ ጦርነቱ በየሰዓቱ እየጨመረ ባለበት በዚህ ወቅት ትኩረቱ ሁሉ ከሚሳኤል ድብደባ ወጥቶ ወደ ቴሄራን ቤተመንግስት ሚስጥራዊ ኮሪደሮችና ወደ ኢራቅ በረሃዎች ዞሯል። የአሜሪካ መከላከያ ሚኒስቴር ፒት ሄግሴዝ በፔንታጎን በሰጡት እጅግ አስደንጋጭና ያልተጠበቀ መግለጫ የአዲሱን የኢራን የበላይ መሪ አያቶላህ ሙጅታባ ካሚኒን አሁን ያሉበትን ሁኔታ በተመለከተ ለዓለም ይፋ አድርገዋል። ሚኒስቴር ሄግሴት እንደተናገሩት ሙጅታባ ካሚኒ ጦርነቱ በጀመረባቸው የመጀመሪያዎቹ ሰዓታት አሜሪካና እስራኤል በፈጸሙት የተቀናጀ የአየር ድብደባ ክፉኛ የቆሰሉ ሲሆን መሪው ቆስለዋል፣ መልካቸው ሙሉ በሙሉ ተበላሽቷል ሲሉ በከፍተኛ በራስ መተማመን ገልጸውታል። ምንም እንኳን ኢራን ይህንን መረጃ ለማድበስበስ ብትሞክርም መሪው ስልጣን ከያዙበት ቅጽበት ጀምሮ አንድም ቀን በአካል በካሜራ ፊት አለመቅረባቸው ይፋዊ መግለጫቸው ሁሉ በጽሁፍ ተዘጋጅተው በሌላ ሰው ድምጽ በንባብ ብቻ እንዲቀርቡ መደረጉና እስራኤልም መሪው ጦርነቱ በጀመረበት ቅጽበት ኢላማ ተደርገው እንደነበር በይፋ መግለጿ መሪው የት ገቡ የሚለውን ጥያቄ ከጥርጣሬ ባለፈ ወደ እውነትነት እየቀየረው ይገኛል። ይህ መረጃ የኢራንን ወታደራዊ አመራር ሞራል በእጅጉ የሰበረው ሲሆን አገዛዙ በመሪው ጉዳት ዙሪያ የያዘው ሚስጥራዊነት በሀገሪቱ ታጣቂዎችና በህዝብ ዘንድ መሪ የሌለው መርከብ ውስጥ እንዳሉ እንዲሰማቸው እያደረገ ነው። በሌላ በኩል ባለፉት 24 ሰዓታት በኢራቅ ምዕራባዊ በረሃ ላይ ተከስክሶ በነበረው የአሜሪካ የነዳጅ መሙያ አውሮፕላን ዙሪያ የነበረው መጠነኛ የተስፋ ጭላንጭል ወደ ጥቁር ሐዘን ተቀይሯል። የአሜሪካ ወታደራዊ ምንጮች በሰጡት ይፋዊ መግለጫ በታዋቂው ኬሲ 135 አውሮፕላን ውስጥ የነበሩ 6ቱም የአየር ኃይል አባላት ህይወታቸው ማለፉን አረጋግጠዋል። ይህም አውሮፕላን በኢራን ላይ የሚካሄደውን ኦፕሬሽን ኢፒክ ፊውሪ የተባለውን ግዙፍ ዘመቻ የጀርባ አጥንት ሆኖ የሚያገለግል ሲሆን ስራውም የጦር አውሮፕላኖች ወደ ካምፖቻቸው ሳይመለሱ በአየር ላይ ነዳጅ እየቀዱ ጥቃታቸውን እንዲቀጥሉ ማስቻል ነበር። ይህ አሳዛኝ ክስተት አሜሪካ በዚህ የ15 ቀን ዘመቻ ያጣቻቸውን ወታደሮች ቁጥር ወደ 13 ያደረሰው ሲሆን ከነዚህም ውስጥ 7ቱ በቀጥታ በጦርነቱ ግንባር የተገደሉ ናቸው። ምንም እንኳን ፔንታጎን አደጋው በጠላት ጥቃት ሳይሆን በቴክኒክ ብልሽት ወይም በሁለት አውሮፕላኖች መካከል በተፈጠረ ድንገተኛ ክስተት የተከሰተ ነው ቢልም ጉዳዩ አሁንም በከፍተኛ ሚስጥርና ጥንቃቄ እየተመረመረ ይገኛል። ጦርነቱ አሜሪካን ብቻ ሳይሆን አውሮፓንም ዋጋ ያስከፈለ ሲሆን የፈረንሳይ ፕሬዝዳንት ኢማኑኤል ማክሮንም በኢራቅ ኤርቢል አካባቢ በተፈጸመ የድሮን ጥቃት የመጀመሪያውን ፈረንሳዊ መኮንን አርኖ ፍሪዮን መገደሉን በከፍተኛ ቁጭትና ሐዘን ገልጸዋል። ማክሮን ባስተላለፉት ጠንከር ያለ መልእክት የፈረንሳይ ወታደሮች በኢራቅ ምድር ያሉት ሽብርተኝነትንና አይኤስን ለመዋጋት እንጂ የኢራን ጦርነት ሰለባ ለመሆን ወይም ለጂኦፖለቲካዊ ፍላጎት መሳሪያ ለመሆን አይደለም ሲሉ ለቴሄራንና ለተላላኪዎቻቸው ማስጠንቀቂያ ሰጥተዋል። ይህ በምዕራባውያን ኃይሎች ላይ እየደረሰ ያለው ተከታታይ ጥቃትና ኪሳራ ጦርነቱ ከቁጥጥር ውጪ ወደ ሆነ ዓለም አቀፍ ግጭት እንዲያመራ እያደረገው ነው። በሌላ በኩል ኢራን በከፍተኛ ተስፋ መቁረጥ ውስጥ ሆና የሆርሙዝ ሰርጥን ብትዘጋም የአሜሪካ መከላከያ ሚኒስቴር ግን ይህ የሽንፈት ምልክት ነው፣ እኛም በቀላሉ እንፈተዋለን፣ ዓለም አቀፉ ማህበረሰብ ሊጨነቅ አይገባም የሚል ጥብቅ አቋም ይዘው ቀጥለዋል። የመካከለኛው ምስራቅ ጦርነት 15ኛ ቀኑን አስቆጥሮ ወደ 3ኛው ሳምንት ሲቃረብ የእስራኤል መከላከያ ኃይል በኢራን ላይ የሚከተለውን የጥቃት ስልት ወደ አዲስ ምዕራፍ አሸጋግሮታል። እስራኤል በሰሜን ምዕራብ ኢራን የምትገኘውንና እጅግ ሰፊ የኢንዱስትሪ እንቅስቃሴ የሚካሄድባትን የታብሪዝ ከተማ ነዋሪዎች በአስቸኳይና ባልታሰበ ፍጥነት አካባቢውን ለቀው እንዲወጡ ጥብቅ ማስጠንቀቂያ ሰጥታለች። ይህ ማስጠንቀቂያ በታብሪዝ የሚገኙ ስልታዊ የኢንዱስትሪ ማዕከላት፣ ወታደራዊ ፋብሪካዎችና የማከማቻ ስፍራዎች በቀጣዮቹ ጥቂት ሰዓታት ውስጥ የእሳት ናዳ እንደሚወርድባቸው የሚያመለክት ሲሆን በከተማዋና በአካባቢዋ የሚኖሩ በሚሊዮን የሚቆጠሩ ኢራናውያን መካከል ከፍተኛ ድንጋጤና ሽብር
ውጥንቅር ፈጥሯል። ይህ የእስራኤል እርምጃ የኢራንን ወታደራዊና ኢኮኖሚያዊ አቅም ከስር መሰረቱ ለመንቀል የታለመ ሲሆን ከተማዋን ለቆ ለመውጣት የሚሞክረው ህዝብ ቁጥር መንገዶችን በጭንቀትና በግርግር አጨናንቋቸዋል። ይህ በእንዲህ እንዳለ በኢራን ዋና ከተማ ቴህራን መሃል ከተማ እጅግ አሰቃቂና ታላላቅ የሚባሉ ፍንዳታዎች ተከስተዋል። እነዚህ ፍንዳታዎች የተሰሙት በሺዎች የሚቆጠሩ ኢራናውያን በካፒታሉ አደባባይ ወጥተው ለፍልስጤም ያላቸውን ድጋፍ በመግለጽና በአሜሪካና እስራኤል ላይ ያላቸውን ተቃውሞ እያሰሙ ባሉበት ወቅት መሆኑ ሁኔታውን እጅግ አስፈሪ አድርጎታል። የአልጀዚራ ዘገባዎች እንደገለጹት ፍንዳታው በተቃውሞ ሰልፉ አካባቢ በነበሩ የመንግስት ተቋማትና ወታደራዊ ማዕከላት ላይ ያነጣጠረ ይመስላል። ጦርነቱ ከተጀመረ ወዲህ በኢራን ምድር ብቻ በደረሰ ጥቃት የሟቾች ቁጥር 1450 መድረሱ የተነገረ ሲሆን በሊባኖስ ደግሞ 103 ንጹሃን ህጻናትን ጨምሮ 773 ሰዎች መገደላቸውን የሊባኖስ ጤና ሚኒስቴር ይፋ አድርጓል። እስራኤል ጥቃቴ ይቀጥላል ይበልጥም ይጠናል ስትል የሊባኖስን የጤና ማዕከላትና የህክምና ባለሙያዎችን ሳይቀር ለጥቃት እያጋለጠች ትገኛለች። በሌላ በኩል የቀጠናው ሀገራት ውጥረት ወደ ከፋ ደረጃ ደርሷል። እንደ ኳታርና ባህሬን ያሉ የባህረ ሰላጤው ሀገራት ኢራን በየአቅጣጫው የምትሰነዝረው የሚሳኤልና የድሮን ጥቃት ስጋት ላይ እንደጣላቸው በመግለጽ ዜጎቻቸው በከፍተኛ ጥንቃቄ እንዲንቀሳቀሱና አስፈላጊ ሲሆንም አካባቢውን እንዲለቁ ማስጠንቀቂያ አውጥተዋል። ኢራን በበኩሏ የእኔ የነዳጅ መሰረተ ልማት ከተነካ ከአሜሪካ ጋር የሚተባበሩ ሀገራት ንብረት ሁሉ ወደ አመድነት ይቀየራል ስትል የሰጠችው ዛቻ እንደ ሳውዲ አረቢያና ዩኤኢ ያሉ ሀገራትን እጅግ አሳስቧቸዋል። ትራምፕ በበኩላቸው ጦርነቱ 6000 የኢራን ቦታዎችን በማጥፋት በጥሩ ሁኔታ ላይ መሆኑን ቢገልጹም በምድር ላይ ያለው እውነታ ግን በሚሊዮኖች የሚቆጠሩ ሰዎች መፈናቀል፣ የህፃናትን እልቂትና ዓለምን ወደማይመለስበት ታላቅ ጦርነት እየገፋት ያለ ሰብአዊ ቀውስ ሆኗል። ዛሬ ዓለም ትንፋሿን ውጣ የምትጠብቀው ይህ የ15 ቀናት ጦርነት መቼና እንዴት እንደሚቆም ሳይሆን ቀጣዩ የጥፋት ሰለባ ማን ይሆናል የሚለውን ሆኗል። ውድ የቻናላችን ቤተሰቦች በዛሬው የ15ኛ ቀን የጦርነት ውሎ ጦርነቱ ከሚሳኤል ድብደባ ባለፈ ወደ ዲፕሎማቶች ግድያ፣ ዛቻና ወደ ዓለም አቀፍ የነዳጅ ቀውስ እያመራ ይገኛል። ትራምፕ ኢራን ተሸንፋለች ቢሉም ቴህራን ግን የነዳጅ ተቋማችን ከተነካ ቀጠናው አመድ ይሆናል ስትል የሰጠችው ማስጠንቀቂያ ዓለምን በስጋት ውስጥ ጥሏታል። እንደነዚህ ያሉ ትኩስና ሰፋ ያሉ የዓለም ፖለቲካ መረጃዎች በየቀኑ እንዲደርሳችሁ ቻናላችንን ሰብስክራይብ ማድረጋችሁንና የደውል ምልክቷን መጫን አትዘንጉ። ቪዲዮውን ከወደዳችሁት ደግሞ ላይክ በማድረግ አጋርነታችሁን አሳዩን። በሌላ አዲስ ሰበር ዘገባ እስከምንመለስ ሰላም ቆዩን።